መንግስት እና እንደ ፓርቲ አጠቃላይ የምንከተለው የኢኮኖሚ ስርዓት የነጠላ የሆነ የኢኮኖሚ ስርዓት ነው ስንከተል የቆየ ነው። ከዚህ በፊት በተለይ ደግሞ ግብርናን ብቻ ማዕከል ያደረገ የግብርና ስርዓት ነው የኢኮኖሚ ስርዓት ነው ስንከተል የነበር። አሁን በብልጽግና ፓርቲ የብዝሃ ዘርፍ ኢኮኖሚ እየተከተልን ያለንበት ሁኔታ ነው ያለ። ብዝሃ ዘርፍ ኢኮኖሚ ማለት ከዚህ በፊት ከምንከተለው ግብርናን ብቻ ማዕከል ያደረገ አካሄድ ወደ 5 ዘርፎች አድጎ ነው ያለው እና ከነዚህ 5 ዘርፎች አንዱ ዘመናዊ ግብርና አንዱ የኢኮኖሚ መሰረቱ ነው እንዲያገለግል በፓርቲ ደረጃ በመንግስት ደረጃ አቅጣጫ ተቀምጦ እየተከናወነ ያለበት ሁኔታ ነው ያለው። እንግዲህ ዘመናዊ ግብርና ስንል በርካታ የሆኑ ነገሮችን በውስጡ አቅፎ የሚይዝ ነው። ዘመናዊነትን እናምጣ ካለ የመጀመሪያው ግብርናን ትራንስፎርም ማድረግ አለብን። ግብርናን ትራንስፎርም የምናደርግበት ደግሞ ራሱን የቻለ ስርዓት አለ። ግብርና ትራንስፈር አደረገ የምንለው በዋነኝነት አርሶ አደሩ ከእጅ ወደ ከሚያመርተው ምርት ወደ ገበያ ምር የሆነ የአመራረት ዘይቤ ተላብሶ ቢያንስ 70% የሚያመርተውን ምርት ለገበያ የሚያቀርብበት ስርዓት መዘርጋት ግብርናን ትራንስፈር አደረግን የምንለው እዚህ ደረጃ ስንደርስ። ከዚህ ውጪ ሁሌ እያረሱ ብቻ ከእጅ ወደ አፍ እየበሉ መኖር እድገት ሊያመጣ የሚችልበት ሁኔታ በምንም ታምር ሊኖር አይችልም ማለት ነው። እዛው ሳለ ግብርናን ትራንስፈርም ስናደርግ ምን ሊፈጠር ይችላል ማለት ነው? የመዋቅራዊ ወይም ደግሞ የዘመናዊ ግብርና ወደሚለው እንሸጋገራለን። የግብርና ትራንስፎርሜሽን በዋነኝነት እነዚህ ነገሮች ያካትታል። ይሄን ትራንስፈር እናደርግ ብለን ስናስብ፣ ግብርናን ዘመናዊ እናደርግ ብለን ስናስብ እንደማነቆ የተያዘው ዋናው ትልቁ ቁም ነገር አርሶ አደሩ ከፍተኛ የፋይናንስ ችግር አለበት። በባዶ እጁ ሁሌ በበሬ ያረሰ በጉልበቱ እየደከመ በምንም ታምር ግብርናን ዘመናዊ ማድረግ የምንችልበት ሁኔታ አይኖርም። ስለዚህ ምን መሆን አለበት? የመጀመሪያው የተሻሻሉ የአሰራር የማሽነሪዎችን መጠቀም አለበት። የአሰራር ስርዓቶችን መከተል አለበት። ይሄን ለማድረግ አርሶ አደሩ አቅም አለው፣ እውቀት አለው፣ ሁሉም ነገር አለው። ነገር ግን ደግሞ በእጁ ላይ ምን የለውም ማለት ነው። ይሄን ሊያሳድግበት የሚችልበት ካፒታል የለውም። ስለዚህ እንደ መንግስት በአቅጣጫ ደረጃ የተቀመጠው ምንድነው? የኢትዮጵያ ንግድ ባንክ ሁሌ ለባለሀብቱ ብቻ እያበደረ ሊኖርበት የሚችልበት ሁኔታ መኖር የለበትም። ስለዚህ ቢያንስ እናሳድግ ካለ አገር ትደግ ካለ ኦልሞስት 80% እና 85% የሚጠጋውን የማህበረሰብ ክፍል ማሳደግ ይጠበቅበታል። ሁሌ ለ15% ለሚሆነው የከተማ ነዋሪና ነጋዴ እያበደረ በምንም ታምር ሀገር ሊያሳድግ የሚችልበት ሁኔታ አይኖርም። ስለዚህ እንደ መንግስት አቅጣጫ ተቀምጦ አርሶ አደሩ በዋነኝነት መሬቱን ያለውን ንብረት ቋሚና ተንቀሳቃሽ ንብረቶች በማስያዝ ብድር ተበድሮ ግብርናን ትራንስፈር ማድረግ ግብርናን ዘመናዊ ማድረግ አለበት የሚል አቅጣጫ ተቀምጦ ወደ ተግባራዊ እንቅስቃሴ ተገብቷል። ስለዚህ ይሄን የመጣውን አቅጣጫ በአሰራር ደረጃ የተቀመጠውን አጠቃላይ ነባራዊ ሁኔታ የመጠቀም ያለመጠቀም ጉዳይ የማን ይሆናል ማለት ነው? የአርሶ አደሩ ነው። እንደ መንግስት ምንድነው መፍጠር ያለበት? ምቹ ሁኔታ መፍጠር። ይሄን የመጠቀም ያለመጠቀም ጉዳይ የአርሶ አደሩ ይሆናል ማለት ነው። ብዙ ጊዜ የኛ አርሶ አደር አዳዲስ አሰራሮች ሲመጡ የመቀበል አቅሙ በጣም ዝቅተኛ ነው እና አንዳንዴ አዳዲስ አሰራር ሲመጣ በምንም ታምር ሰው ፈጥኖ አይቀበልም። እያንዳንዱ አዳዲስ አሰራርና ቴክኖሎጂ ሲመጣ ፈጥኖ ተቀብሎ ወደ ተግባር መግባት ያስፈልጋል። ምንም አይነት ምክንያትና ሰበብ አያስፈልግም። ሜዳውም ያው ፈረሱም ያው ነው። ጋልቦ ያሸነፈ ጋልቦ በአግባቡ ስራውን የሰራ ያሸንፋል። ለዚህ ደግሞ ጭንቅላትን መጠቀም ጉልበትን መጠቀም ያስፈልጋል። ብድር መበደር ብቻውን በቂ አይደለም። የምትበደሩትን ብድር ለታለመለት ዓላማ መዋል ያስፈልጋል። ብድር በባህሪው አምጥተህ ሀብት አፍርቶልህ ነገ ልትመልስበት የምትችልበት መሆን አለበት ማለት ነው። ስለዚህ የምትበደሩትን ብድር ለተገቢውና ለታለመለት ዓላማ መዋል ከእያንዳንዱ አርሶ አደር ይጠበቃል። እዚህ ቤት የመጣችሁ በእርግጠኝነት ተመርጣችሁ ሞዴል ሆናችሁ ነው የመጣችሁ። ለግንዛቤ ፈጠራ ተመርጣችሁ ከእናንተ ጀርባ በጣም በርካታ አርሶ አደር አለ። ቁጥር 1 እናንተ በዚህ ተግባር ላይ ሞዴል መሆን፣ ብድሩን መውሰድ፣ መጠቀም፣ ለታለመለት ዓላማ መዋል፣ እዛው ሳለ ደግሞ ቤተሰብን መጥቀም፣ ራስን መጥቀም ነው። እናንተ ስታድጉ ሀገር ያድጋል። አርሶ አደር ካላደገ ኢኮኖሚው ጀምሮ ከግለሰብ
እዚህ ቤት ባለሙያዎች አላችሁ። ባለሙያዎች የሙያዊ ኃላፊነት ግዴታቸውን መወጣት ይኖርባቸዋል። ግንዛቤ መፍጠር ሊሆን ይችላል፣ አስፈላጊውን ነገር ሁሉ በማድረግ ማለት ነው። ጠቅለል ሳደርገው ሰፊውን ነገር ወንድሞች የሚያነሱት ሆኖ እኔ እዚህ ላይ ማሳሰብ የምፈልገው ጥብቅ የሆነ ነገር ምንድን ነው? ይሄን እድል ሳትሉ ሳታዱ ፈጥኖ መጠቀም በጣም ያስፈልጋል። ኦሮሚያ ክልል በግልጽ መነግራችሁ፣ ለምሳሌ ትራክተር እኩል ነው የተሰጠን እድል። ለአማራ ክልል ለኦሮሚያ ክልል እኩል እድል ተሰጠን እና በ10% ኮላትራል አስይዘው እንዲበደሩ ተሰጠ። የዛሬ ዓመት የትራክተር ዋጋ የነበረበት ሂሳብ ታውቁታላችሁ። ኦሮሚያ ክልል በሰፊው ተጠቀመ። እኛ ደግሞ ሙግት ስንገጥም እዚህ አይደለም በትራክተር ልናርስ ይቅርና ትራክተር የሚሾፍረውን ሰው ስንገድም ጦርነት ስንገጥም ምን ስንል ጊዜያችን እናባካለን። በጎን ግን እንተቻለን። መንግስት ገዝቶ ያቀረበው ይመስል እንተቻለን። አሁን በ10% የዚህ ያለን ገበሬዎች አሁን በ10% ትራክተር እናምጣ ብለን ብናስብ ኦሮሚያ ክልል በገዛ ዋጋ እናገኝ፣ ዋጋው ሰማይ ሰቅሏል። እና እያንዳንዱን ነገር ጊዜ ታካኪ ሳትሆኑ በእያንዳንዷ ታይም የምትመጣውን ቴክኖሎጂ በእያንዳንዷ ታይም የምትመጣውን አሰራር ተጠቅመን የግብርናን ዘመናዊነት አሻግረን እኔ ለልጅ ልጆቻችን የሚተርፍ ነገር እናሳልፍ። የኛ አያቶችና አባቶች በበሬ ሲያርሱ ቆይተው ለኛ አስረክበው ነው። ከዛ በፊት የኛ አባቶችም ከዚህ ነው የተረከቡት። እኛም አሁን በበሬ እያረስን ነው። አሁንም የበሬ እርሻ ለልጆቻችን ማሳለፍ አለብን ብያለሁ። በተናጠል በቡድን እየተደራጀ የግብርናን ዘመናዊነት ማረጋገጥ ይጠበቅብናል የሚል መልእክት ነው ያለኝ። በጥቅሉ የመጣውን እድል እንጠቀም። የሚሰጣችሁን ስልጠና አጠቃላይ ስልጠና በአግባቡ ተከታተሉ። አሰራርና ስርዓቱን ጠብቃችሁ በዚህ ብድር ተጠቃሚ እንድትሆኑ ያው መልእክት ለማስተላለፍ ነው።